ኢትዮጵያውያን በገንዘብ በደም በላብ ያላቸውን አዋጥተው በታላቅ ተጋድሎ የገነቡት ታላቁ የህዳሴ ግድብ ትሩፋቱ ዘርፈ ብዙ ነው። ይህንኑ የሚዳስሰው ስለ ኢትዮጵያ የውይይት መድረክ በኢትዮጵያ ፕሬስ ድርጅት አዘጋጅነት በታላቁ የህዳሴ ግድብ ጉባ ተካሂዷል። የኢትዮጵያውያን የመቻል አርማ የሆነው ታላቁ የህዳሴ ግድብ ከኢትዮጵያውያን አልፎ አህጉራዊ መነሳሳትን የሚያጋራ መሆኑን የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አሻድሊ ሐሰን በመክፈሻው ተናግረዋል። በአዲስ ዓመት ዋዜማ ለትውልድ የተበረከተው ይህ ታላቅና ታሪካዊ ገጽ በረከት እኛ ኢትዮጵያውያን በችግሮችና በፈተናዎች ሳንበረከክ ይልቁንም በእልህና በቁጭት ለበለጠ ድል በጋራ የምንቆም መሆናችን ለዓለም ሕዝብ ያረጋገጥንበት የመደመራችን የመትጋታችንና የመጽናታችን ምልክት በአባይ ጉዳይ ከታሪክ ሰሚነት ወደ ታሪክ ሰሪነት የመሻገራችን ተአምርት ከመሆኑም በላይ ክቡር ጠቅላይ ሚኒስትራችን በግድቡ ምረቃ ወቅት እንዳሉት በርካታ ውስጣዊና ውጫዊ ተግዳሮቶቻችን ተቋቁሞ በራስ አቅም ታላላቅ ፕሮጀክቶችን መፈጸም እንደሚቻል ለኛ ለኢትዮጵያውያን ብቻ ሳይሆን ለአፍሪካውያንን ወንድሞቻችን ጭምር ያሳየ የምስራቅ አፍሪካን የጂኦፖለቲካል ትርክትን የቀየረ አዲስ የታሪክ ጥፋት ነው። በውይይቱ የመነሻ ጽሑፍ ሀሳቦች ቀርበውም ውይይት ተደርጎባቸዋል። ህዳሴ ግድብ የፈጠረውን የመሰረተ ልማት አቅም ያብራሩት የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ኢንጂነር አሸብር ባልቻ ቀጠናዊ ትስስርን በተግባር የገለጠበትን መንገድ አስረድተዋል። አሁን ላይ ለኬንያ፣ ጅቡቲ፣ ሱዳን እንዲሁም በከፊል ወደ ታንዛኒያ ጀምረናል። ለእነዚህ ሀገሮች ኤክስፖርት የምናደርገው ኃይል ሙሉ በሙሉ ህዳሴን ጨምሮ ከሌሎች የኃይል ማመንጫዎች የምናገኘው ኃይል ተደምሮ ነው። እዛ ውስጥ 51% የህዳሴ ግብዓት ነው ማለት ነው። ስለዚህ የህዳሴን መጨረስ ለሪጂናል ኢንቴግሬሽን በተለይም ደግሞ ለጎረቤት ሀገሮች አሁን ላይ ኃይል እያቀረብን ነው። ለኃይል ትስስር እንዲሁም አፍሪካን 2063 የተባለውን አጀንዳ እውን ለማድረግ ኢነርጂ ትልቅ አስተዋጽኦ እየሰጠ መሆኑን ነው የሚያሳየው። ኢትዮጵያ ያገኘችው ካለው የኃይል ሽያጭ ገቢ ውስጥ ከ50% በላይ የሚሆነውን እያመጣ ያለው ህዳሴ ግድብ መሆኑንም ዋና ስራ አስፈጻሚው አንስተዋል። ገቢው በራስ አቅም የሚከናወኑ ሌሎች ፕሮጀክቶችን እየደገፈ እንደሚገኝ ጠቅሰዋል። ሙሉ በሙሉ ወደ ኦፕሬሽን መግባቱ የተቋሙንም ገቢ በሰፊው አሳድጎታል። ከዚህ በፊት በአመት የምናገኘው የውጭ ሬቨኑ በዶላር 60-70 ሚሊዮን ዶላር አካባቢ ነበር ኤክስፖርት እያደረግን። አሁን ላይ ያንን በብዙ እጥፍ ነው እያሳደግን ያለ ነው። ዘንድሮ ኤክስፔክት የምናደርገው እስከ 450 እስከ 500 ሚሊዮን ዶላር ወይም ደግሞ ግማሽ ቢሊዮን ዶላር ከኃይል ሽያጭ ገቢ እንደምናገኝ ነው ኤክስፔክት የምናደርገው። ስለዚህ በአጠቃላይ ለውጭ ምንዛሪ ግኝት፣ ለተቋሙ እድገት፣ ለሀገር እድገት ትልቅ የአስተዋጽኦ እያደረገ ያለ የመሰረተ ልማት ነው ማለት ነው። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ፍሳይ ታገሱ ለኢንዱስትሪው ልማት ውጤታማነት የኃይል አቅርቦት ወሳኝ መሆኑን አንስተዋል። በሀገር ደረጃ በልማት እቅድ ውስጥ የተቀመጠው ግብ ደግሞ አሁን ከተጀመረው የላቀ ስራ ይጠይቃል። ብዙ ህዳሴ ግድቦች የፀሐይ፣ የዊንድ፣ የሃይድሮ ፓወር አሁን ደግሞ ተጀምሮ የኒውክሌር ፓወርም ያስፈልገናል። ከኃይል ውጪ ኢንዱስትሪ ልማት ኢንዱስትሪያላይዜሽን የሚታሰብ አይደለም። ኢንዱስትሪ ሲባል የምንለብሰው ልብስ፣ የምንመገበው ምግብ፣ የምንገለገልባቸው መንቀሳቀሻ ቴክኖሎጂዎች፣ ትራንስፖርት ቴክኖሎጂዎች በሙሉ በኢንዱስትሪ ልማት ውስጥ ነው የሚገኙት። ይሄንን ኢንዱስትሪ ለማልማት እያንዳንዱ ማሽን፣ እያንዳንዱ የኢንዱስትሪ ኢኩፕመንት ፋሲሊቲ ኃይል ይፈልጋል። ኃይሉ ደግሞ አንዴ ብቻ ሳይሆን ረጅም ሰዓት ኃይል ይፈልጋል። አንዳንዴ በሁለት ሽፍት ይሰራል። ኮንቲኒየስ የሆነ ሪላያብል የሆነ ፓወር ኤሌክትሪሲቲ ለኢንዱስትሪዎች ያስፈልጋል። መንግስት የቱሪዝም ዘርፉን ለማሳደግ የሰጠው ትኩረት የተለያዩ ውጤቶች እንዲመዘገቡ ምክንያት ሆኗል ያሉት ደግሞ የቱሪዝም ሚኒስትር ዴኤታ ስለሺ ግርማ ናቸው። ታላቁ የኢትዮጵያ ህዳሴ ግድብ የሚገኝበት የጉባ አካባቢ ደግሞ ድንቅ ታሪክ፣ ተፈጥሮና ቅርስ የተጣመሩበት ነው። የግንባታ ጥበብ አርኪቴክቸራል ቢዩቲ ለቱሪስቶች ራሱን የቻለ ማራኪና ሳቢ ያደርገዋል። ይህን ተከትሎ የመጣው የሰፊ ህዳሴ ግድብ ከሱ ጀርባ የተፈጠረው የንጋት ሐይቅ በውስጡ የያዘው ማሲቭ የውሃ
ሀብት፣ የአሳ ሀብት፣ እነኚህን ነገሮች ደሴቶች ከ70 በላይ ደሴቶች ተፈጥረዋል። እነኚህን ሁሉ ስናይ የኢንጂነሪንግ ማርቭል ቅድም ያልነውን እሳቤ በመያዝ ቱሪስቶችን ወደ ቦታው እንደ ማግኔት ስቦ የማምጣት አቅም አለው ማለት ነው። ስለ ኢትዮጵያ የውይይት መድረክን በተለያዩ ሀሳቦች ላይ ሲያዘጋጅ የቆየው የኢትዮጵያ ፕሬስ ድርጅት ይህኛውን ዙር የህዳሴን ትሩፋቶች ለመግለጥ እንደተጠቀመበትም ተጠቅሷል። ባለፉት 3 ዓመታት ከ22 በላይ መድረኮችን አዘጋጅተናል። ብዙ አጀንዳዎች የተነሱበት የተለያዩ ርዕሰ ጉዳዮች ተነስተው በተለያየ ሴክተር ላይ የተሰማሩ ሰዎች፣ ባለድርሻ አካላት ሀሳብ ያንሸራሸሩበት መድረክ ነው። ብዙ ርዕሰ ጉዳዮች በጣም የሚያስደንቁ ጉዳዮች ተነስተውበታል። የዛሬው መድረክ ግን እጅግ የተለየ ይመስለኛል። ያው ህዳሴ ላይ ስለተገናኘንም ሊሆን ይችላል ከነግዝፈቱ፣ እንዲሁም ደግሞ በጣም የተባ አንደበት በጣም እድሜ ጠገብ ልምድ ያላቸው ሰዎችም ለህዳሴ ግድብ ብዙ የተሟገቱ አካላትም ስለተገኙበት ሊሆን ይችላል። እጅግ በጣም ልዩ ነው። የውይይት መድረኩ ሌሎች ከፍተኛ የመንግስት የስራ ኃላፊዎችና የህዝብ ተወካዮችን ጨምሮ ጥሪ የተደረገላቸው እንግዶች በተገኙበት ነው የተካሄደው።